በርቱ። ለማንኛውም አላህ ያግዛችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሀባይቢ እንዴት ናችሁ? ከኔ ጋር አልሐምዱሊላህ። በቀደም ቀንጨብ አድርጌ በለቀኩት ቪዲዮ ላይ ሙሉውን ለምን አለቅልን ምናምን ያላችሁ አላችሁ ማለት ነው። ብዙ ልጆችም ደግሞ የሆነ ያኔ ስደት ላይ ስኖር ዝም ብዬ የሆነ አለ አይደለ ዝም ብዬ አመት አስቆጥሬ የመጣሁ የሚመስላችሁም አላችሁ። አልሙሂም ያው ለሁሉም ነገር አላህ ሲባርክ አላህ ሲጨምርበት ነው። ዞሮ ዞሮ በኖርኩት አመታት ልክ ለሌላ ሰው ምንም ቢመስልም ለእኔ ዞሮ እንዳቅሜ ቁም ነገር ነው ያልኩትን ነገር አድርጌያለሁ። ይኸውልኝ ስሙልኝ ነገር አይደለም ትምህርት ከሆነ ብዬ ነው። ወይም ደግሞ ለጠይቃችሁኝም በዛው አይቼ ዝም ከምላችሁ መስሎስ ብዬ ነው። ዛሬ ማሳያችሁ ከልፋቶች ውጤቶች ውስጥ ከሆነ አንዱን ነው ማሳያችሁ። ያ ማለት ሌላም ቦታ ቤት አለሽ ምናምን እንድትሉ ሳይሆን ስደት ላይ ስትሆኑ ብዙ ነገር የምታደርጉትና ከዛም ውስጥ አንዱ ቤት ነው የሚሆነው። ማሳያችሁ እሱን ነው። በቀደመት ወዳም ሄጄ ነበረ። የሄድኩትም ለሱ ብዬ ነው። እሱን ከአንድ ጎን በኩል ያልተደፈነ አጥር ነበረ። አቤት ይቅርታ ቪዲዮ መጣለና አንዱን በቀደመት ለሱ ብዬ ነው። በነገራችን ላይ ያወሩት ወጪ ሀተለው የሆነ ጊዜታቸው አልቋል ተከራይቷል ብትባሉ ራሱ ስትመጡ በጣም ብዙ ወጪ ነው የሚጠብቃችሁ። ሀቂቃ ማለት ነው። ይሄ ትርኪሚኪው ሲደመር በቃ ጭንቅላት ነው የሚያዞረው። አንዳንዴ ማመረረ ሲለኝ ግን ለምንድን ነው ሸጨውርፍ ማለለው? እየጠቀመኝ አይደለም። እዛም ሆኜ በጣም ብዙ ብር ከሰከስኩበት አሁንም ደግሞ ወጪ እያስወጣኝ ነው ብዬ በቃ ወስኔ ዳር ከደረስኩ በቃ ለደላላ ልሽጠው ብዬ ልናገር ምናምን ካልኩ በኋላ አረ ዙምራ ተረጋጊ። በዚህ ሰዓት ነው ቤትና አፈር ነክ ያኔ መሬት ነገር የግል ማድረግ በጣም ከባድ ነው። እሺ ይቅርታ ቤተሰብ ቪዲዮውን እያቋረጥኩ እያቆምኩ ነው። አልሙሂም ምን እያወራሁ ነበር? ዞሬው ብዙ ወጪ አለው። እንደዛ ቤት ከሰንኩ ዳር ከደረስኩ በኋላ ተመልሼ እተዋለሁ ማለት ነው። ቤቱን ደግሞ የሁሉም ክፍል ስለተከራየ ዘግተው ቤት የሌሉ አሉ። እኔ ድንገት ስለሆነ የሄድኩት የሆነች ትንሽ ስራ አላሰራ ከታች በኩል ጎረቤቴ በፊት ስታጠር አትድፈኑብኝ ቧንቧ መቅጃ እንዲሆነኝ ብሎ ትቸለን ነበር። አሁን ግን ከተከራዮቹ ጋር እየተስማሙ ስላልሆነ እኔ ድፈንልን ብለውኝ ላሳጠር ነው የሄድኩት። ኮርኒሱ የሁሉም እንደዚህ ፕላስቲክ ነው። ከለሩም አንድ አይነት ነው። እንደዚሁ ነው። በቃ ሁሉም ክፍል ፕላስቲክ ነው። ይሄ እንዳጋጣሚ አንዷ ተከራይ የጓዳ የመኝታ ክፍሏን መስኮት ክፍት አድርገው አግኝቸው በዛ ነው የቀረጽኩት። ያው እንግዲህ አቤት ምንስል ይቅርታ ቤተሰብ ኤዲት ማድረግ ምንም አልተመቸኝም። እየተቆራረጠ ሀሳቢውን ተበታተነ። አልሙሂም የኮርኒሱን አይታችሁታል። ሁሉም ቤት እንደዚህ ነው። 5 ክፍል ነው። 5ቱም ክፍል ፕላስቲክ ነው። እዚህ ጋር ደግሞ አጥር በሩ ለርጅኖ ማለት ነው። የርጅኖ ቀለም መቀባት አለበት። ቤቱ በቅርብ ነው ያኔ ያለቀው አመት ምናምን ነው የሚሆነው። 2 አመት ራሱ አልሞላውም። ግን ዞሮ ከሄድኩ አይቀር ብዬ ቀለም ይዤ ሄጄ እየቀባሁ ነው። መቀቢያ አልከፍልም። ወጪው ምርር ሲያደርገኝ ራሴ እቀባዋለሁ ብዬ እንደምታዩት ቁልቁልም ግድምም ራሴ ዝግዛግ ተጫወትኩበት። ዋናው ነገር እርጅኖ እንዳይበላው ቀለም መቀባቱ ነው። ቀብቻለሁ። በነገራችን ላይ ሁሉንም ነገር ከፍላችሁ አዘልቁትም። አንዳንዱን ነገር ራሳችሁ ግቡበት። ምንም አያመጣም። እናማ ይሄን ይመስል ነበረ ቪዲዮ። አርዝሜውም ከሆነ አላቅም፣ ማጥሮም ከሆነ አላቅም። እያቆምኩ መልሼ እየመጣሁ ስለሆነ ለወራ የነበረው ሁሉ ሀሳቤ ተበታትኗል። ግን እንደማጠቃለያ ለላችሁ የምፈልገው ነገር የትም ቦታ ላይ ይሁን የትም ቦታ ላይ የራሳችሁ ነገር ቢኖራችሁ አሪፍ ነው። የራስ ነገር ያኮራል። የራስ ነገር ቤተፋችሁ መደበቂያችሁ ነው፣ ማኩረፊያችሁ ነው። እና በዚህ ሰዓት ላይ ደግሞ የኔ ቤተሰብ ኖርም አልኖርም ዞሮ እንደ ድሮ አይደለም። የሆነ ሰው ለሰው የመተሳሰቡ የመፈቃቀሩ የመተቃቀፉ ሄዶ አቤት ምን ልስጥህ ይቅርታ እንግዲህ ምንም ማድረግ አይቻልም። ያለው ሂደት ነው። እሺ እንግዲህ ያው ታውቃላችሁ ስራ ላይ ያለ ሰው እና እኔ ሀሳቤ ራሱ ብትንትን ነው ያለው። ግን ያረሰውት ነገር ምንድነው? የራሳችሁ ነገር ቢኖራችሁ አሪፍ ነው። ወላሂ ገጠርም ሆነ ከተማ ከሆነ ከተማ ቢሆን ደስ ይላል። ስራ መስሪያ የሚሆናችሁ አሁን ይሄን የመሰለ ቤት እያለኝ እኔ ግን ያለሁት ሌላ ቦታ ስለሆነ ያው ቤት ታዝሩ ወይም ደግሞ ተነቅሮ ይወሰድ ምን ታደርጉታላችሁ? ያው ተከራይቼ ሌላ ቦታ ነው የምኖረው ማለት ነው።
ግን ዞሮ ከባዶ ደግሞ ይሻላል። የለኝም ማለትና አለኝ ማለት ስሜቱ ራሱ አንድ አይደለም። ስለዚህ የራሳችሁ ነገር የትም ቦታ ላይ ቢኖራችሁ አሪፍ ነው። እንደምንም ጥራችሁ ተጣጥራችሁ ቦታ ቤት ይኖራችሁ። ወርቅ ደግሞ ግዙ። ማንኛውም 150 ነው። ቤተሰብ በቃ ሀሳቢ የተሰረቀ። በቀጣይ ቪዲዮ እስከምንገናኝ ቻው፣ ደህና ሁኑ።